እግዚአብሔር ነቢይ ፕሮፌሲ አደርጋለሁ በላችሁ። የእግዚአብሔርን ትንቢት በላችሁ ላይ አደርጋለሁ። አሜን ላለ ሰው ግን ቀድሞ ይሆንለታል። ይህ እግዚአብሔር ቅዱስ ምስክሬ የረሳ ሀገር፣ የረሳ መንደር፣ የረሳ ባል፣ የረሳች ሚስት፣ የረሱ ልጆች፣ የረሳ ጓደኛ የሚያስታውስበት ጊዜ፣ የረሱን ቸርቾች የሚያስታውሱት ጊዜ። አሜን አሜናችሁ በኮንትራት ነው የሚመስለው። ጌታው እያየህ ነው አይደል? እስቲ በደንብ አሜን አሜን። አንድ ሰው ጨወክ ያድርግና እንደው እንደምንም አፕሪሼት አደርጋችኋል። እፈልጋለሁ believe me እንደ እግዚአብሔር ነቢይ ቃሌን ላመናችሁ ለእናንተ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ትፈለጋላችሁ። ኢየሩሳሌም አሁን ከዚህ በኋላ በመብራት እንደጠፋ ምን እንደዚህ እንደ መርፌ እንደዚህ በመብራት ነው የምትፈልጊው። አሜን አሜን። ይሄኛው ዓመት አልፎ አዲሱ ዓመት ላይ ስትቀላቀሉ የምትፈለጉበት ነገር ይበዛል። አሜን። ከምትተውበት፣ ከምትጣሉበት፣ ኋላ ከምትደረጉበት ነገር ይልቅ ከፊት የምትደረጉበት። አሜን። አንተ ካልመጣህ አይሆንም የምትባሉት። አሜን። እኔ ከቤት የወጣሁት በወንጌል ምክንያት በሁለት ሽጉጥ ተስቼ ነው እና ገና ትንሽዬ ልጅ ነኝ። 18 ዓመት ልጅ ሆኜ ነው ጌታ መጣሁት። አላቅም ቺቺን ዓለም ቅርጠቷን ብዙ አላቅም እና ገና ተማሪ እያለሁ ነው ወደ ጌታ የመጣሁት። በዛ እድሜ ላይ በዛች ኪሎ ያቺ ኪሎ እንኳን ለሽጉጥ አታደርስም። ያቺ ኪሎ ዝም ብለህ ብትላት የሆነ ነገር ብትላት በቂ ነበር። ከዛ ውስጥ አምልጬ ከዚህ በኋላ ይሄ ልጅ አይረባም፣ ይሄ ልጅ አይጠቅምም አይደል ያለ መፈለግ ጥግ ላይ ተወርውረን አሁን ከገቢና አደረገንና ታሪክ ሲቀየር ያው ቤተሰብ ያላንተ ይሆንልኝ። አሜን ሃሌሉያ። እመኑኝ የትዝታ መጽሐፍቶች መገላበጥ ይጀምራሉ። አሜን እመኑኝ እንደ እግዚአብሔር ነቢይ እግዚአብሔር የተረሱ አጀንዳዎችን ማገላበጥ ይጀምራል። አሜን። ለመሆኑ ንጉሱን ከመፈንቅለ መንግስት ያተረፈው ማን ነው ተባለ። ማን ነው? አያችሁ፣ የእኛን ድል የወሰዱ ብዙ ሰዎች አሉ። እኛ የሰራነው ደግ ነገር ተወስዶ ለሌሎች ተሰጥቷል። የእኛ ደግ ነገር፣ የእኛ ቁም ነገር በሰዎች ተውጧል፣ በአጋንንት ተውጧል። ማንም እንዳያስበን እንዳያስታውሰን ተደርጓል። ንጉሠ ነገሥቱ እንዲህ አለ፣ እስቲ መዝገቡን አውጡት። አሜን ሃሌሉያ አሜን። እንግዲህ አሁን መታወስ ልትጀምሩ ነው። መታወስ ልትጀምሩ ነው። ያመነኝ ሰው ከአፌ ላይ ቃሉን ይውሰድልኝ። አምጡ። ማን ነው እኔን ያተረፈኝ? አምጡ። የተሳሳተ ነገር እንደነገራችሁኝ ተሰምቶኛል ጀርባዬ ላይ። አምጡ። አሁን አንብቤ ራሴ መረዳት ፈል አምጡ ሲባል ታሪኩን የሰሩ ሰዎች ተገለጡ። አሜን። ንጉሠ ነገሥቱን ያተረፉት ተገለጡ። አሜን። ምን ተደረገለት ተባላየ? ሊያስደርግልህ የሚችል ነገር አድርገህ ሳይደረግልህ እንድትኖር አድርገውካል እኮ። የእግዚአብሔር የትዝታ ዓለም ሲመጣ መጽሐፉ መነካካት ሲጀምር አጀንዳው ሲገላበጥ ምን ተደረገለት ትባላለህ። አሜን። አባቴ ላርጋ አንተ ብቻ ሰብኬ ብሄድስ ኮንፍራንስ እኮ ነህ ብቻህን። ሃሌሉያ ከዚህ ጋር ትሰሩብኝ ባካችሁ። የሰው በእውነት እግዚአብሔር ይባርክ። አሜን። እስቲ አንድ ሰው ልታወስ ነው ይበል። ልታወስ ነው። አጀንዳ ሊቀየር ነው። መዝገብ ሊገላበጥ ነው። አሜን። ሁለት ክፍል አንብበን ነው ዛሬ የምንነሳው። ትላንትናችንን እንዳንረሳ በሱ ሐሳብ ላይ ስለሆነ ዛሬ የምናደማው እሱን እናነሳና ከዛ በኋላ ደግሞ ቆላስይስ ላይ ያለ ቃል አብረን አንብበን ከዛ በኋላ እግዚአብሔርን ቃል እንካፈላለን። ምናልባት የጌታን ቃል አክብሮት ለመስጠት ተነስተን ብንቆም ምንችል ነፍሰ ጡር ያልሆንን ያልደከመን ከ50 በላይ ያልሆንን እንደዚህ ያላመመን ሰዎች ለቃሉ ክብር ብቻ
በጣም አጭር ደቂቃ ስለሆነ የምናገረው መጽሐፍ ቅዱሳችሁን ክፈቱና አብረን ማርቆስ መነሻችን ነው። ማርቆስን እናነባለን። ከዛ አጭር ደቂቃ ሰብካለሁ። ከዛ አብረን እንጸልያለን። የእግዚአብሔርን ተአምራት እናያለን። በኋላ ደግሞ ዘምረን አምልከን እንሄዳለን። ጌታ ይባርክ። በደንብ አሜን በሉ። መጽሐፍ ቅዱሳችሁን ማርቆስ ወንጌል ላይ ሁላችንም እናውጣና ምዕራፍ 1 ላይ ያለውን ቃል ካነበብን በኋላ 20 ደቂቃ ጥቂት ነገር እንካፈላለን። ትናንት እንደመነሻ ምዕራፍ 1 ቁጥር 35 ጀምሮ ያለውን ነው ያነበብነው። ደግም ያነበዋለሁ። ማለዳም ተነስቶ ገና ሌሊት ሳለ ወጣ። ትናንት ነግሬያቸዋል። ሰው በማይወጣበት ሰዓት ወጣ። ጭር ባለ ሰዓት ላይ ወጣ። ማልዶ ነው የወጣው። በሌሊት ነው ተነስቶ የወጣው። ለምንድን ነው የወጣው ሲባል ወደ ምድረ በዳም ሄዶ በዚያ ጸለየ። ለመጸለይ ነው የወጣው ይለናል ማርቆስ ሲጽፍ። ስምዖንና ከእርሱ ጋር የነበሩትም ገስግሰው ተከተሉት። ባገኙትም ጊዜ ሁሉ ይፈልጉሃል አሉት። ይህንን የተካፈልነው ሁሉ ይፈልጉሃል፣ ሁሉ ይፈልጉሃል፣ ሁሉ ይፈልጉሃል። ለምን እንደፈለጉት ትላንትና አንስተናል። ሁሉ ይፈልጉሃል። ቆላስይስ ላይ ወደ ቆላስይስ እንመለስና ምዕራፍ 1 ላይ ያለውን ቃል አብረን አንብበን እንቀመጣለን። ቁጥር 9 እንደዚህ ይላል። ምዕራፍ 1 ቁጥር 9 ቆላስይስ 180ኛው ገጽ ላይ አዲስ ኪዳን። ስለዚህ እኛ ደግሞ ይህንን ከሰማንበት ቀን ጀምረን የፈቃዱ እውቀት መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አንተውም። አሜን። ክበሩ። ቁጭ በሉ። አጨብጭቡና ቁጭ በሉ። እሺ፣ ትናንትና ማታ የነበራችሁ ወንድሞቼና እህቶቼ በሁሉ ዘንድ መፈለግ እንዲቻል ምንድነው የሚያስፈልገው አለን። የመጀመሪያና ቁጥር 1 ያነሳ ነው የእግዚአብሔር ቅባት። የማን ቅባት አለን? የእግዚአብሔር ምን አለን? ቅባት። ልዩነት የሚፈጥረው ምንድነው ብለናል? የእግዚአብሔር ቅባት ነው ብለናል። ስለዚህ ሐዋርያት ሥራ ምዕራፍ 10:38 ላይ እግዚአብሔርም የናዝሬቱን ኢየሱስን በኃይል በመንፈስ ቅዱስ ምን አደረገው ይላል? ቀባው። እሱም የታሰሩትን ምን አደረጋቸው ይላል? ፈታቸው። ኢየሱስ ጌታ ነው። አሜን፣ 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 አሜን። ድንቅ እያደረገ ተአምራት እያደረገ ንጹሕ የሆነውን ወንጌል እየሰበከ በምድር ሁሉ ምን ሆነ? ዞረ። አይደለም የሚለው ሐዋርያው ጳውሎስ 2 ቆሮንቶስ ላይ ምን አለ? ከእናንተ ጋር የሚያጸናንና ደግሞ የቀባን ማን ነው አለ? እግዚአብሔር ነው አለ። የእግዚአብሔርን ቅባት ማንም አይደለም የሚቀባን። ማን ነው አለ? እግዚአብሔር ነው የቀባን አለ። ከእናንተ ጋር አብሬ ተቀብቻለሁ አለ ጳውሎስ። እግዚአብሔር ይቀባል ወይ? አዎ በደንብ ይቀባል። ስለዚህ ተፈላጊ ለመሆን ብዙ አክሮባት መስራት አያስፈልግም። ተፈላጊ ለመሆን አልባሌ ነገር ውስጥ መግባት አያስፈልገንም። የእግዚአብሔር ቅባት ሲምፕሊ በቂ ነው። አሜን። ሰዎች አኖይንትድ ከሆንን በእግዚአብሔር ቅባት ከተነካን ሕይወታችንን በእግዚአብሔር ቅባት ላይ ከጣልን ተፈላጊ ያደርጋል የእግዚአብሔር ቅባት ብለን ኢየሱስን ምዕራፍ 1 ማርቆስ ላይ ለምንድን ነው እንደዚህ በብርቱ የፈለጉት? ገስግሰው መጥተው የፈለጉት ስንል ምዕራፍ 1 እንዳለ ትናንትና ስለነገርኳቸው አልመለስም። ስፔሻል የነበረ አገልግሎት ነበረው ኢየሱስ። እዛ አካባቢ ላይ እዛ ሰፈር ላይ እዛ ቦታ ላይ ከሚሰጠው ሰርቪስ የወጣ ነበረ አገልግሎቱ። ሰዱቃውያን ያገለግላሉ። ፈሪሳውያን የሕግ መምህራኖች ናቸው። 600 የሕግ ቃል ያውቃሉ እና በደንብ በፈርጁ ባቅሉ ሲያገለግሏቸው ነው የገረሙት። ህብረተሰቡ አገልግሎት አልነበረም ያጠረበት። ህብረተሰቡ አገልግሎት ያውቃል። አዎ ያውቃል። ስም ያላቸው ፈሪሳውያን፣ ሰዱቃውያን በጣም የእግዚአብሔር ናቸው ተብለው የታመኑ ሰዎች ሳይቀሩ ሲያገለግሏቸው ቆይተዋል። ኢየሱስ ሲመጣ ምንድነው ወሬው በሙሉ አጀንዳው በሙሉ ተቀይሮ ኢየሱስ ከተማው ያለው ሲባል የተለየ ነገር ይዞ መጥቷል። ምንድነው ያ ነገር? ሰዎች ገረማቸው። ትምህርቱ አዲስ ነው። እንዲህ አይነት ነገር አይተናናቅም። ሲያስተምር እንኳን እንደ ባለስልጣን ነው። እንደ ጻድቅ እንደ ፈሪሳውያንና እንደ ሰዱቃውያን አያስተምርም ነበረ ብለው በጣም እስኪገረሙ ከሊቅ እስከ ደቂቅ ከትንሽ እስከ ትልቅ ወሬያቸው ጠቅላላ ኢየሱስ እስኪሆን ድረስ ከተማው ድፍን መነጋገሪያ ሆነማ። ኢየሱስ ምን
ልዩ ነው ስፔሻል ነው ብለን እንዳለን ግርግም ላይ ነው የተወለደው። ከብት በረት ውስጥ ነው የተወለደው። የሚለብሳት ቀሚስ እንኳን በአቅሉ በየሰዓቱ የሚያጥብለት እንኳን የለም። ወዳጆች ሆይ ለቀበሮ እንኳን ጉድጓድ ደግሞም ለወፍ ደግሞ ጎጆ አላት ይልሃል። ሄደ ስታል እሱ ገብቶ የሚስተናገድበት እንኳን ቤት የለው። ዋሻ ውስጥ እያደረ ታሪክ ይቀይራል። የገባበት ከተማን ገልብጦ ይወጣል። ምንድን ነው ልዩ ያደረገው? ኪሎ ነው አይደለም። የት ነው ምን ሆኖ ነው ስትል ወንድም የተቀባው የእግዚአብሔር ቅባት አሜን። ከወንድሞች ይልቅ አይደለም በደስታ ዘይት፣ በደስታ ቅባት፣ በላቀ ቅባት፣ በአሸናፊ ቅባት ምን አደረገው? ቀባው። ሃሌሉያ። ትናንትና ስላየነው አሁንም ብዙ እሱ ጋር አልቆይ። የእግዚአብሔር ቅባት ነው ጩሁና የእግዚአብሔር ቅባት ሃሌሉያ አሜን። ዘመዶቻችን፣ ሰዎቻችን፣ ጎረቤቶቻችን የእነርሱ ቢዝነስ ከኛ ቢዝነስ እንዲበልጥ የእነርሱ እውቀት ከኛ እውቀት አንዳንድ ጊዜ እኮ እኛ ሰፈር ያለው እውቀት እያለ ሌላ ሰፈር ያለ ትንሽዬ እውቀት አንጸባርቃ ከተመሰሞላ በጣም ገረማል። ያስቀባሉ ሄደው መተተኛ ጋር፣ ደብተራ ጋር፣ ጠንቋይ ጋር፣ አዋቂ ጋር ውሎ አዳራቸው እኮ ተራራ ለተራራ ወንዝ ለወንዝ ጨለማ ለጨለማ ሌሊት ጅብ ላይ እየሮጡ አትሮጥም እንዴ ወደ እግዚአብሔር ቤት? አትሮጥም እንዴ ወደ እግዚአብሔር መቅደስ? እነሱ እንደዛ አድርገው አልበማቸውን አስቀብተው ደም አስቀብተው ግንባራቸውን አስቀብተው እኮ ነው የበለጡት አይደለ? ዓለም ላይ ዓለምን ለመውረስ እነሱ እንኳን በመቀባት ያምናሉ። አንተ ምን ትሰራለህ ወንድሜ? የእግዚአብሔር ቅባት ልዩነት ይሰጣል። ሃሌሉያ። ትናንት እነሱ ነው ያነሳነው ቅባት ነው ያለው። ዛሬ ደግሞ ጸሎት እንላለን። ጸሎት ምንድን ነው ተፈላጊ እንደሆነ የሚያደርገኝ? በሁሉ ዘንድ ተመራጭ ለመሆን ምን ላድርግ? እንደዚህ ዓለም ልጆች እኛም የተለያዩ አይነት ቀመሮችን እንጠቀም፣ የሆኑ ሲስተሞችን እንዘርጋ። እንደ ሰዎች ዛሬ በሰዎች ዘንድ አንቱ ለመባል የማይፈነቅሉት ድንጋይ የማይቆፍሩት ጉድጓድ የለም። አንቱ ለመባል ተቀባይነት ለማግኘት ሲሉ ሰዎች የማይታገሉት ሰው የለም። የማይነኩት በተን የለም። የማይሮጡበት የማይሄዱበት ቦታ የለም። ወዳጆች አንቱ ለመባል ታዋቂ ለመሆን ዛሬ በተለይ በዚህኛው ሚዲያ ስንት ሰው ነው ታዋቂ ለመሆን ብሎ ወዳጆች ከእውቀት በታች የሚኖረው? ስንት ሰው ነው ዛሬ በዚህ ገብቶ የማይመለከተውን ሁሉ እያወራ ውሎ የሚያድረው? አይኑ በርበሬ እስኪመስል ድረስ እዚህ ላይ ተጥዶ ውሎ የሚያድረው ምን ፍለጋ ነው? ተፈላጊ ለመሆን ነው እኮ። ተፈላጊ ለመሆን አንቱ ለመባል አይደለም። ተፈላጊ መሆን ሰው ሁሉ ነው የሚፈልገው። ከኔ ጀምሮ ማንም ሰው ተፈላጊ መሆንን የማይፈልግ የለም። ይነስ ይብዛ የተፈላጊነቱ መጠን ይለያይ እንጂ ሁላችንም ባለንበት አቅጣጫ ሰው ቢፈልገን ደስ ይለናል። ተፈላጊ ብንሆን ደስ ይለናል። ተመራጭ ብንሆን ደስ ይለናል። ውራጭ ከመሆን ትርፍ ከመሆን ተመራጭ መሆን ነው የሚያስደስት አይደለም? አጠፋሁኝ ልክ ነኝ አይደለሁም? ምንም ስራ እንደማይሰራ አቅል እንደሌለ ከቁጥር በታች መኖር እኮ ሞራልን ይጎዳል። አንዱ እንደዚህ ብሏል። አሁን የኢትዮጵያ ሕዝብ 140 ሚሊዮን የገባው እኔም ተቆጥሬ ነው አለ። እኔ እኮ ከሸውሸዌና ከትሮማንትሪ በታች ነኝ፣ ከግራር ዛፍ በታች ነኝ። አየህ፣ ከቁጥር ራሱን እንኳን አስገብቶ ከ40 ሚሊዮን ጋር መቆጠር እስከማይፈልግ ድረስ ያደረገው ምንድን ነው ስትል መረሳት ነው፣ መጣል፣ አለመፈለግ። የኔ ወንድሞች እልህ ይዟቸው አንዳንድ ወንዶች በኢትዮጵያ በሀገራችን ቆንጆ ቆንጆ እህቶች ላይ አሲድ የደፉባቸው ምን ይመስላችኋል? አሲድ የመድፋት ፕሮግራም ስላላቸው እንዳይመስላችሁ፣ ስለ አሲድ እውቀት ስለሌላቸው እንዳይመስላችሁ። ለምንድን ነው ያልፈለገችኝ የሚል የበታችኝነት ስሜት ጥፋት ውስጥ እንድንገባ ያደረገ 36 ሴቶችን አሰቃይቶ የገደለ ሰው ታስታውሳላችሁ? ተለቆ ነበር አንዱ ሰሞን 36 ሴቶችን በአሰቃቂ ሁኔታ ነው የገደላቸው። ምንድን ነው ተብሎ መጨረሻ ላይ ተይዞ ቼክ ሲደረግ ያለ መፈለግ ስሜት። ወንድሞቼና እህቶቼ ዛሬ ግን ወደ ተፈላጊነት ማማን ነው መለሰ። አሜን ሃሌሉያ አሜን። ያው ጌታን እግዚአብሔር ሲመጣ ተደብቀህ እንኳን አትጣም። አሜን ከፈልገህ ነው የምትገኝ። አሜን አትሉኝም? እሺ
ምንድን ነው ከተባለ ጸሎት። ሰዎች እንዲመርጡን ተፈላጊዎች እንድንሆን። ለመሆኑ የናዝሬቱ ኢየሱስ በዛ ክፍል ላይ በማርቆስ ወንጌል ላይ አንዱ ኢምፖርታንት ያደረገው ቪአይፒ ያደረገው ከተማ እንዲፈልገው ያደረገው ነገር ምንድን ነው ካላችሁ ጸሎት ነው። ጸሎት ነው። ሲያገለግላቸው በኋላ ሚራክል ነበር ሲያደርግ የነበረው። የሚደንቅ ነገር ነበር ሲሰራ የነበረው የናዝሬቱ ኢየሱስ። አስገራሚ አገልግሎት ሚኒስትሪ ነበረው። ምዕራፍ 1 ላይ እያንዳንዱን ዘርዝሬ እስከ ሲሞን እናት ድረስ ያሉትን አገልግሎቶች እስከ ጣራ ተነድሎ ሽባ የሆነው ሰው በላዩ ላይ እስኪመጣበት ድረስ የሰጠውን ሰርቪስ ትላንትና ነግሬያቸዋል። ይሄ ሁሉ ሰርቪስ ሰጠ። ሰው ሁሉ ሞቅ ብሎ ፈለገው። ያ ሲፈልገው እሱ በማለዳ ብድግ በጠዋት በሌሊት ይላል መጽሐፍ። የት ነው የሚገኘው? ይህን የመሰለ ምስጋና እየተጎደጎደለት፣ ይህንን የመሰለ አክብሮት እየተሰጠው፣ ይህንን የመሰለ ተፈላጊነት በእርሱ ዘንድ እያለ ወዴት ሊሄድ ነው በሌሊት የሚነሳው? ትናንትና ያቋረጠውን አገልግሎት ሊሰጥ ነው ብላችሁ ልታስቡ ትችላል። አይደለም። እሱ ትናንትና ወሽ ስለተባለ ከትናንት ወዲያ በጣም ስለተመረጠ ሀገር ስለፈለገው ይሄ አትሞስፌር የተፈላጊነት ትልቅ ቦታ ይሄኛው ቦታ በፍጹም ከዚህኛው መሰረታዊ ጉዳይ ሊያወጣው አልቻለም። በጠዋት ተነስቶ በሌሊት ሄደ ይላል። ከዛ በኋላ የት ነው ሲባል ምድረ በዳ። ምን ሊያደርግ? ሊጸልይ። አንቱታ ከየት እንደመጣ ይገባዋል። ጋሼ መባል ከየት እንደመጣ ይገባዋል። ሁሉ ይፈልጉሃል የሚለው ሚስጥር ይገባዋል። አየህ፣ እኛ እኮ ቋታችን ትንሽ ነው። 2 አጋንንት ሲወጣልን 3 አጋንንት ሲገባልን 4 ጉንፋን ፈውሰን ጨጓራ ሻል ሲለው ሰው ኢሚዲየትሊ እኮ እኛ እጃችንን ዘርግተን ሰው መጨበጥ እስኪያቅተን የጸሎት ዓለምን ከየት ይሄ ጉዳይ እንደመጣ እንኳን ይጠፋብናል። በርካታ የሆኑ ሰዎች እኔ ጸሎት አልወድም ሲል አሁን አንድ ትልቅ ሰው ሰምቻለሁ። መጸባት በሚዲያ ላይ በኢንተርቪው ቴሌቪዥን ያለው ሰው አገር በሙሉ የሚያየው ሰው መጣ ሲባል ህዝብ ሁሉ እዚህ ሁሉ ሳይቀር ንቅል ብለው የሚወጡለት ሰው ኢንተርቪው ሲደረግ እንዲህ በዚህ አይኔ በስጋ አይኔ ይቻለሁ። ጸሎት አልወድም፣ የእግዚአብሔርን ቃል ማንበብ እኔ አይመቸኝም፣ አልችልም ብሎ ኢንተርቪው ላይ ሲናገር መሬት ተሰንጥቃ ብትውጠኝ ደስ ይለኛል። ኔትወርኩ ቤት በኩል የተዘረጋው እንዴት ነው ታዲያ? ይሄ ሁሉ መገለጥ፣ ይሄ ሁሉ ነገር የሚሽጎደጎድ ስልክ ቁጥርሽ በ9 ጀምሮ በ19 ይጨርሳል። ከየት ነው መጥቶ የጨረሰን ታዲያ? ሰማይ ተዘግቶ መጸለይ አልፈልግም ተብሎ እኔ ጸሎት አልወድም 4 ደቂቃ ከተበረከብ ያፈን ይለበሻል ሰውነቴ ብሎ ሰው ይደክመኝ ይሰለቸኛል ብሎ ሰው እንዴት ነው ማገልገል የሚቻለው? እንዴት ነው ወንድሞቼ እና እህቶቼ? በጣም እኮ የሚገርም እኮ ዘመን ላይ ነው ያለን የኔ ወንድሞች። ጸሎት ላይፋችን ከጸሎት መለየት የለብንም። እኛ ነገሮች እስኪመለሱ አይደለም የምንጸልየው፣ ባይመለሱ እንጸልያለን። አሜን፣ ሃሌሉያ። ሰው ይጮና ጸሎት ይበለኝ። ኢየሱስ ገስግሶ እያጨበጨቡለት እያፏጩለት ፉጨቱን ወደ ጎን ጭብጨባውን ወደ ጎን አደረገና አባዬ ምድረ በዳ ላይ ሄዶ ሃሌሉያ፣ ይህ አገልግሎት፣ ይህ ሰርቪስ፣ ይህ ሁሉ ህዝብ የፈለገኝ በአንተ ነው ይላል። እስቲ በደንብ አሜን በሉ። በተነሳውበት የመጽሐፍ ቅዱስ ክፍል ላይ ያለችውን ሀሳብ ትንሽ ልንገራችሁና እንጸልያለን። ዛሬ በደንብ ነው የምንጸልየው። ኢየሱስ ጌታ። የተነሳውበት የመጽሐፍ ቅዱስ ክፍል ቅድም እንደነገርኳችሁ የቆላስይስ መጽሐፍ ይባላል። ይሄ የቆላስይስ መጽሐፍ በእግዚአብሔር ሰው በሐዋርያው ቅዱስ ጳውሎስ የተጻፈ። ሐዋርያው ቅዱስ ጳውሎስ ማን ነው ለምትሉ፣ ሐዋርያው ቅዱስ ጳውሎስ የጌታ ደቀ መዝሙር ወይም ሐዋርያ። እግዚአብሔር አምላክ የተባረከ ነው። በገማልያል ግን ስር የተማረ፣ በሕይወት የተማረ፣ በክርስቶስ ኢየሱስ የተማረ፣ ለረጅም ዓመታት ያገለገለ፣ ከ30 ዓመት በላይ ያገለገለ፣ ኦልሞስት 65 ዓመቱ አካባቢ ነው በሮማ አደባባይ በሰይፍ ተቀልቶ የሞተው። የሚገርም የእግዚአብሔር ሰው ነው። አንድ ጊዜ በዱላ ተደብድቧል፣ በድንጋይ ውርጅብኝ ተደብድቧል። ከከተማ አውጥተውት ሞቷል ተብሎ ጥለውት ያውቃሉ። በበረሃ በጥም ቦታ በረሃ በወንድሞች መገፋት፣ በስድብ፣ በመርከብ በመሄድ በእግር በመራመድ
የእግዚአብሔርን ወንጌል ለአሕዛብ ሁሉ የሰበከ ጃይንት የእግዚአብሔር ሰው ነው ሐዋርያው ጳውሎስ። አዲስ ኪዳናችን ላይ 160 ጊዜ ስሙ ተጠርቷል። በደቀ መዛሙርት ከፊት የተጠራ ሰው ነው። ክርስቶስ ከሚለው ኢየሱስ ከሚለው ስያሜ ጥሪ ቀጥሎ ደቀ መዛሙርት ላይ ስንመጣ በአንደኛ ደረጃ ነው። ትናንት እንደነገርኳችሁ ኢየሱስ 973 ጊዜ ክርስቶስ የሚለው ደግሞ 526 ጊዜ ተጠርቷል። ከዛ ስንመጣ ጳውሎስ 160 ጊዜ ነው የተጠራው። ከዛ ጴጥሮስ ነው 155 ጊዜ፣ ከዛ ዮሐንስ 130 እያለ እንደዛ ይላል። እነዚህ ሰዎች ፊገር ናቸው። ትልቅ ሰው ነው። ፒላር ነው ጳውሎስ ማለት። አዲስ ኪዳን ላይ ከመጣ ግማሽ አዲስ ኪዳን ጳውሎስ ነው። ግማሽ አዲስ ኪዳን ጳውሎስ ነው። ኢየሱስ 600 የአይሁድ ጅራፍ ሰውነቱ ላይ አርፎበታል። 40 የአይሁድ ትልቁ ጅራፍ ወይም ደግሞ ቋጠሮ ያለው ስጋን ቦጭቆ የሚያነሳው በጀርባው ላይ ብቻ 40 ጅራፎች አጥንቱ እስኪገለጥ ድረስ ገርፈውታል ኢየሱስ። ፊቱ፣ አይኑ፣ አፍንጫው ሳይቀር 600 ጅራፍ። ሐዋርያው ጳውሎስ ይሄንን ፔን ተሸክሜው እንቀሳቀሳለሁ አለ ጳውሎስ ሲና 300 ጊዜ ጳውሎስ ይሄንን ጅራፍ ተቀብሏል። በሰውነቱ ተተንትሏል። ሰውነቱ ጠቅላላ ጳውሎስ ሲሰብክ ነው እንጂ የምትወደው አብረው ሻወር አትወስድም። ካየኸው አይነበብም። ኖ ዲስክ ነው። በጣም ሰውታል ሰውነቱን ጠቅላላ። የእግዚአብሔር ሰው ሐዋርያው ጳውሎስ በመጨረሻ ዕድሜው ላይ መጨረሻ ላይ ሁለተኛ ጢሞቴዎስን የጻፈው መጀመሪያ ላይ የጻፋት የገላትያ መጽሐፍ ነች። በ46 ነው የጻፋት። ያንን በ67 ነው የጻፈው። 21 ዓመት ሙሉ ሲጽፍ ይኖረ ኢቭን ማርያም ታይም ተብሎ የሚጠራው የመጨረሻው ወህኒ ቤት ገብቶ እንኳን በርኖሴን እንዳትረሳ ብራናዬን ይዛትና ይጽፋል። ሰው እየበረደው ሰውነቱ ውስጥ እንደ ሳይቤሪያ የሚቀዘቅዝ እስር ቤት ነው የማርያም ታይም እስር ቤት። ትገባለህ እንጂ መውጣት አይቻልም። ከ14 ጊዜ በላይ ሲታሰር ሲፈታ፣ ለሱ መታሰር መፈታት ብርቁ አይደለም። የቁም እስረኛ ሆኗል። ወህኒ ቤት ተጥሏል። ማርያም ታይም ግን የፍጻሜ ነው። የገባ ሰው ሞቶ ነው የሚወጣው። እዛ ውስጥ ተጥሎ ይጽፋል የእግዚአብሔር ሰው ሐዋርያው ጳውሎስ። ሃሌሉያ ሃሌሉያ! ይሄ ሰው ነው። አንድ ሰው አውቃለሁ አለ። ሰዎች ሲታበዩ በልሳኖቻቸው ብዛት በመገለጣቸው ብዛት ሲታበዩ አንድ መዝገብ ከ14 ዓመት በኋላ ዞር ብሎ መሽገጥ አድርጎ አስተዋወቃቸው። ደብቆ ነዋሪ ነው። አያካብድም። ቀለል ብሎ ነው። ከኔ ጋር በጣም ብዙ ነገራችን ይመሳሰል አለ። ምን ነው የምትዳና ምን አካብዴ አይደለም። እንደው በጓንት ጨብጡኝ አይልም። በእንጨት ካልነኳችሁ አይልም። መጋረጃ ካልሰራችሁልኝ አይልም። አይኖ አይሁዳዊና ኢትዮጵያዊ ምን እንደሚወድ እናውቃለን። ደባልቀን የስንት ሀገር ውሃ የጠጣን አራዶች ነን። ስቀህ ሳትጨርስ ሳቅህን ምራቅህን ሰርተን መውጣት እንችላለን። ትተነው ነው አለ ጳውሎስ። በጣም ትቼው ነው ልመካርብ ልቀርብን የምንቆጥረው ማዕት አለኛል። ግን እንደ ነው እንደ ጉድፍ ቆጥረን ማድረግ ቆጥረን ነው። በነገራችን አተናል ነተናል ከቢሊዮነሮች ቤት ወጥተን ግን ትተነው ነው አለ ጳውሎስ። አንተ በገንዘብ የምትገዛው እኔ ዜጋ ነኝ። ወይኔ ዝምታ ወርቅ ነው። አሁን እስቲ በደንብ አሜን በለኝ። አሜን ሃሌሉያ። እኔ እግዚአብሔር ቃል ልቤን የሚያነደው ነገር የለም። የኔ ወንድሞችና እህቶች ኢየሱስ ጌታ ይባረክ። እስቲ በደንብ አሜን በሉኝ። ተመልከቱ፣ እንዲህ አይነት ጃይንት ሰው ነው የቆላስይስን መጽሐፍ በ61ኛው ዓመት ጻፈልን። በ60 ኤፌሶንን ጻፈ። በ61 ደግሞ ችኛዋን መጽሐፍ ጻፈልን። በእንደዚህ አይነት ሲቹዌሽን ውስጥ ግን ይሄንን የሚያክል ሚራክል እስከ 3ኛው ሰማይ ሰው በቋንቋው በማያወራበት መላእክት በሚነጋገሩበት ጉባኤ ተገኝቼ አውቃለሁ ያለ ሰው እኔ እኮ ልንገራችሁ አይደለ ከእናንተ በተሻለ በእልፍ ልሳን ነው የምናገረው። ለመገለጥ እንዳልታባይ እኮ ነው እግዚአብሔር ራሱ ወገን አድርጎኝ ኃይሌ በድካም ይገለጣል ተወሱን አጸልያለሁ እንጂ ሰውኛ ከተቀበትን እኮ አለ አማልክት ናቸው በእግራቸው የመጡት ሰው ይሄን ሊያደርግ አይችልም የሚል ሚራክል በሕይወት ተደርጓል። ታዲያ መሬት ላይ ሰዎች ሊሰግዱልኝ እስከሚፈልጉ ድረስ ሆነው ያውቃቸዋል። ይህን ደብቀን ኖርናል። አየ 3 ሰማይ እኮ ላይ ወጥቼ ተገኝቻለሁ ነበር። እሱን ሸፍኜ ነው ከእናንተ ጋር በሰላም የምኖረው። አሜን። እንናገር ምን ብዙ እናወራለን። ጳውሎስ እንደዛ እየዘመረ
ኢየሱስ ጌታ አሜን ዋማሲዮና አሜን በለኝ አሜን በለኝ ነገሩን አሳብ አታችሁ ለነገሩ ቋንቋችሁ አላለ ኢየሱስ ጌታ ተመልከት። ብድግ ብዬ በኪሎ ሄድኩኛ በመነተቂው በአካል ባላቀ እዛ ተገኝቼ ከነ መልአኩ ገብርኤል አካባቢ ነበርኩ። ያለ ሰውዬ ወርዶ እጸልያለሁ አለ እጸልያለሁ። ተመልከት። እኔና አንተስ ትንሽዬ ነገር ጥብቋችን ላይ ስትገባ ፍራንኳ ቅጭን ብላ አካውንታችን ላይ ከበድ ስትል አካሄዳችን ይከብዳል። ጸሎት ይደብረናል። ያነስን ያህል ይሰማናል። ትንሽ ነገር ሰው ያጨበጨበልን ሙቀታችን ከጨመረ የሚያፏጭልን ሰው ሲጨምር መጀመሪያ የምንጠፋው ከጸሎት መሰውጋት። ጸሎት አስቀጣይ ነው። ክብርህን እንደቀጠልክ እንድትኖር፣ ሰው ጋር አፍተህ እንድትኖር፣ ተፈላጊ ሆነህ እንድትኖር፣ ያም እንዲፈልግህ ከለርህ እንዳይበላሽ የምትፈልግ ከሆነ የኔ ወንድም ልምከር፣ ጸሎት 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 ጸሎት። ቅዱስ ሐዋርያው ጳውሎስ ይህንን እየጻፈ ነው ያለው፣ እየጻፈላቸው ነው ያለው። እቺ ቤተክርስቲያን ተበጥብጣለች፣ ራስ ምታት ላይ ወድቃለች። ታውቃላችሁ፣ እቺ የቆላስይስ ቤተክርስቲያን ሄረሲ ብጥስጥሷን አውጥቷታል። ወደ 6 አይነት አስተምህሮ ነው የገባባት። አንደኛው ወግ አጥባቂነት ነበር። ከዛ ብትህና የሚባል የብህትና ትምህርት ገብቶባት ነበር። ታስታውሳላችሁ አይደል? ከዛ ለመላእክት ስግደት ይገባቸዋል የሚል አስተምህሮ ተነስቶባት ነበር። ከዛ ክርስቶስን መናቅ ተነስቶ ነበር አይደል? እኔም ኢየሱስም ሰው ነን፣ እኔም ኢየሱስም እኩል ነን የሚሉ አስተማሪዎች ተነስቶ ነበር። ሌሎቹስ በእውቀት እንጂ በክርስቶስ ኢየሱስ መዳን ብቁ አይደለም የሚሉ ሁሉ ተነስተው ነበር። በገላትያ ካልተገረዛችሁ አድኑም እንደሚባለው ቆላስይስ ላይ ደግሞ ኢየሱስ ክርስቶስ ሲጀመር ደግሞ እውቀት ከሌላችሁ አድኑም ብለው የተነሱ ነበሩ። በእንደዚህ አይነት አልኩ ጊዜው የግሪካውያን ስለነበረ የፍልስፍና አስተማሪዎች ገብተው ቸርች ላይ አንድ መልአክ በአንድ መርፌ ላይ ስንት መልአክ ይቆማል የሚሉ የማርያም አይን ቡና አይነት ነው ሰማያዊ ነው እያሉ ሰዎችን በፍልስፍና ግራ የሚያጋቡ ሰዎች የመጡበት ጊዜ ነበር፣ ዘመን ነበር። ያ ዘመን በጣም ከባድ። በዚህ አይነት ሁኔታ ኤጳፍራ የሚባል መጋቢያቸው ግራ እስኪጋቡ፣ ለዛ ነው ቁጥር 7 ላይ ከተወደደው ከእኛ ጋር አብሮ ባሪያ ከሆነው ከእግዚአብሔር ሰው ከኤጳፍራ ይሄንን ተምራችኋል ወይ የሚላቸው። ይሄንን ተምራችኋል ወይ? ለሞሩ እሱ የክርስቶስ ኢየሱስ ምንድን ነው? አገልጋይ ነው። እናንተ ይህን ትምህርት ከየት አምጥታችሁ ነው የተበረዛችሁት እያለ ጳውሎስ ይጽፍላቸው ነበረ። እዚህ ጋር ስንመጣ ምዕራፍ 1 ላይ ስለ እናንተ ተንበርክኬ ስጸልይ ስለ እናንተ ማሳሰብን ሳስብ መጸለይን በፍጹም አልተውም ማለት ለማ ለእናንተ መጸለይ አልተውም ማለት ኤፌሶን ምዕራፍ 1 ቁጥር 16 ላይ ምን አለ? ስለኛ ጸልዩ፣ አትተው መጸለያ አትተው። ጸሎት ያስፈልገናል። ሐዋርያው ጳውሎስ ወንጌልን በሚገባ እንድናገር አፌን ከፍቼ ማስረዳት እንድችል ስለነበሩ ጸልዩልኝ። ዳዊት ይጸልይ ነበር። የእግዚአብሔር ሰው ሙሴ 40 ቀንና ሌሊት ይጸልይ ነበር። ሲወርድ ኢምፖርታንት ነበረ። ከሰው ፊት ሳይሆን ከእግዚአብሔር ፊት የመጣ ሰው ጠቃሚ ነው፣ ተፈላጊ ነው። ዙረታ ሁሉ እግዚአብሔር መንገድ ላይ መጥፋት ክብር አይደለም። እግዚአብሔር ግን ስር መገኘት ክብር ነው። ወደ ጸሎት መመለስ፣ አገልጋዮች መጸለይ። መጽሐፍ ቅዱሳችን ሐዋርያት ሥራ ምዕራፍ 13 ላይ ሲናገር በዛች በአንጾኪያ ቤተ ክርስቲያን ሐዋርያት ነቢያትና አስተማሪዎች ነበሩ፣ አብረው ሲጸልዩ ይላል። ፕሬዝ ጋድ። ወይኔ ያለ ሰው ጠፋ። ሌላ አርዕስት ልቀይር መሰለኝ። አልቀይርም። መድኃኒዓለም ምስክር። አሜን አትለኝም? ተሰብስበው ሲያሟይ ተሰብስበው ሐዋርያቶች ናቸው፣ ነቢያት ናቸው፣ አስተማሪዎች ናቸው፣ ፖዚሽን ያላቸው ሰዎች ናቸው። ግን ሲገናኙ ይጸልዩ ነበር ይላል። አራታ ካባለ ወራባ ሳሃዳንቼታ ጂኖኦ ይቺ ጳውሎስ አጥቶ ነበር ማለት ነው። ግሪካዊ ተከተሰው አሜን ባላከባክ ሃሌሉያ አሜን አትይ ማለት አይችልም ማለት አሜን አትይ ማለት መጸለይ እርሃባቸው ነው መጸለይ፣ ጥማታቸው ነው መጸለይ። ቀን የለ ማታ የለ ይወጡ የለ ሲንቀሳቀሱ የለ የሚታወቁት በጸሎታቸው ነው። ሻንታርዳ
አይተባበሯቸውም ነበር። ለምን? ይከብዳሉ። ሰው የጸሎት ሰው ሰማይ ይዞ ነው የሚንቀሳቀሰው። ይከብድሃል። ልታማው አትችልም። አብሮ ሽንኩርት ሊከትፍ አይችልም። ምን ሽንኩርት ሊከትፍ ገብቶሃል አይደል? ይሄ ቤት ሊከተፈው ማለት የሰው ስም ሊከትፍ አይችልም። ሐሜተኛ ሊሆን አይችልም። አንተ ያስቀመጥክለት ሚጥጥዬ ወንበር አትመጥነው። አእምሮው ላይ የእግዚአብሔር ግሎሪ አለበት። ስታየው ትባረክበታለህ። ሲያስተምር ትባረክበታለህ። ሲሰብክ ትባረክበታለህ። ሲዘምር ትባረክበታለህ። ልዩነት ፈጥረህ ሙት። የእግዚአብሔር ሰው ማለት ነው። አትሰሙማ? ወይ አሁን ከዚህ በኋላ ሲምፕሊ የእግዚአብሔር ሰው ተብለህ የሰፈር ሰው አልሆንም። ሰው የእግዚአብሔር ሰው እያለ የብር ሰው፣ የገንዘብ ሰው፣ ሰው የእግዚአብሔር ሰው እያለ ዝም ብሎ የመንደር ሰው አልሆንም። እንደ ዶሮ ሰፈር ቦጭ አልሆንም። እንደ ንስር ክንፋችን ዛሬ ማታ ማቆጥ ይጀምራል። ልቀቀኝና
የት ጋር ነው ያለው? የተባረከ እኔ ጋር ያለችዋል ሞኒተሯን እኔ ጋር ያለችዋል በጣም ሞታብኛለች። አንጀቴን እያወጣች በደንብ እንዳገለገለች ሞኒተሯን እኔ ጋር ያለችዋል ከፍ አድርገን ከፍ ያለ በረከት ነው የምጭነው አንተ ላይ። ኢየሱስ ጌታ ሃሌሉያ። ዋድ ቦሎ ሃሌሉያ። አንድ ሰው የሚጮህና ጸሎት ይበዝ። ዛሬማ ይኸው በመናፍስቱ ዓለም ራስን ፈጥረን ነው። አሁን ከዚህ በኋላ ጀጋ ልጅ ጠፋና ጀግና ልጅ አሜን ነው። የማይነሳ አሜን ነው። ጉልበቱን ለመድኃኒዓለም የሰዋ አሜን ነው። ለትርፍ ነገር የማይሯሯጥ እግዚአብሔር ሱቅ ሲነግድ ቢዝነስ ሲሰራ ሲያገለግል ሲተኛ መንገድ ላይ ሲወጣ ሲወርድ ራባ ሻዳ ባኒ ያለ እግዚአብሔር አምላኬ ጸሎት በለኝ። በዚህ ከተማ የጸሎት ምርኮ ይመለሳል። አንዳንዶች የተዋችሁ ሳምንት የሞላችሁ ወሬ የሞላችሁ ከጸለይኩ 6 ወሬ ነው የምትሉ ዓመቴ ነው የምትሉ ከዚህ በኋላ እንዲህ አይነት መሻገት ያበቃል። ይኸው ጌታ እግዚአብሔር ምስክሬ መንፈስ ቅዱስ ልኮኝ ነው የመጣሁት። ከአፌ ጋር ጌታ እንዳለ አውቃለሁ። ከብዙ ሰዎች ላይ እንዲሟሟቁ ላያቸው ላይ የተጣለ አሲድ ይነሳል። የአሲድ ብርድ ልብስ ይነሳል። ከዚህ በኋላ በሌሊት ጸሎት፣ በቀን ጸሎት ጳውሎስን የሚያክል ጃይንት ባል አንተ ወይ ምነው ጎረቤት የሆነች ይችላል አሁን እሱ ነው እግዚአብሔር የሚቀሰቅሰው። ብሊቭ ሚ እመነኝ፣ እግዚአብሔር እንደዚህ አይነት ጃይንቶች ተሰበሰቡ። የመጀመሪያዋ ቤተ ክርስቲያንን ቦልድ ያደረጋት ምን መሰለህ? ማንም እንደ ኩርቱ ፌስታል ብድግ አርጓት ያልሄደው ለምን መሰለህ? እንዴት ነው አንተ እኮ ዛሬ እኮ የሰንበሪ ብድግ ብሎ እኮ ነው እንደ ኩርቱ ፌስታል አንስቶ ነው የሰፈር ጀንብ እኮ ነው የሚያመሳል። ኖኔ ቀበሌ መንበር እኮ ነው አበሳችን እያለ አልከበድንም። ታውቃለህ ለምን እንደሆነ ታውቃለህ? እግዚአብሔር ጋር መቆየት፣ እግዚአብሔር ጋር ማለት፣ እግዚአብሔር ፋርነት እንዳይመስልህ። እግዚአብሔርን መፈለግ እግዚአብሔርን መፈለግ ክብር ነው። መንበርከክ መጽሐፍ ሲናገር እንደዚህ ይላል። ሉቃስ ወንጌል 22:39 ላይ መሰለኝ እንዲህ ይላል፣ ኢየሱስም እንደ ልማዱ ሊጸልይ ደብረ ዘይት ተራራ ላይ ወጣ። ምን ያደርግ? ሊዝናና ነው። ሰልፊ ተነስቶ ሊለቅ ነው። ዛሬ ወገኖቼ ሆይ ያለሁት በደብረ ዘይት ተራራ ላይ ነው። የደብረ ዘይት ተራራ ወገኖቼ ሆይ ይህንን ይመስላል። አዙሪት መንፈስ የተደፋ ተራራ የእንትን ውጣ ውረድ ባህልና ውቅያኖስ ብታሳየኝ ምን ሰማይ አምጣልኝ ወንድሜ። የራበኝ እኔ ሰማይ እሱ ጋር መሄድ እችላለሁ፣ ችግር የለብኝም። እድሜ ለአውሮፕላን እድሜ ለፓስተር መኪና ይዞኝ ይሄዳል፣ ችግር የለም። አሁን መዝናናት ጥሩ ነው፣ የሆነ ቦታ መገኘት ጥሩ ነው። አሁን ከዚያ ያለፈ ጥሩ ግን አለ። ሰማይ ታዲያ ኢየሱስ ተራራ ሲያገኝ ይጸልይበታል። የጠላትን መንግስት ገለብጠዋለሁ። የሰንጎማን መንፈስ ገለብጠዋለሁ። ቆመው የሰሩትን ተንበርክኬ እሽረዋለሁ። የነገሥታትን ቃል በጸሎት እሽረዋለሁ።
ክርስቲያን እዛ ናዝሬት አዳማኛ ጋር እናቶች አሉ። ዓመት ሙሉ መድረክ ላይ የሚጸልዩ ዓመት ነው ብል ይሰማኝም ደግሟል። ዓመት ሙሉ ነው ብል የዓመት ጾም ጸሎት ሻራ 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 መድረኩ ፍሬ አይደለም። አታገኝም መድረኩን በነፃ ተይዟል። ሻራ 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 ከዛ ስንቆም ልናገለግል ስንል አንዱ እዛ አጋንንት ዱብ ይላል። አጋንንት በዚህ ጋር ዱብ ይላል። በሽተኛው በዚህ ጋር ይፈወሳል። ታምናለህ? ማህፀን የሌላት ሴት ማህፀኗ እዛ ጉባኤ ላይ ተገጠመ። ዛሬ የሶስት ልጆች እናት ኢንካውንተር ላይ ምስክርነቱን ሰምተህ ሊሆን ይችላል። ግን እኔ ልንገርህ፣ ልጅቱ እዛ የሂሊንግ ፕሮግራማችን ላይ ስትሮጥ መጣች። ከፊት ለፊት መጣች። ልክ እንደዚህ ሄቨን ላይ ነበርኩኝ እኔ የሚገርም ስፒሪት ላይ ሆኜ እየሰማሁ ነው። ሩጣ መጣች። በዛ ግሎሪ ውስጥ ገና ነው መጣች። ሩጣ መጣ። እዚህ ጋር ቆመችና እያለቀሰች የእግዚአብሔር ሰው አለች። አቤት መውለድ እፈልጋለሁ፣ መውለድ እፈልጋለሁ። ታዲያ ምንድን ነው ችግሩ? ስራ ማህፀን የለኝም አለች። ዋት ከዚያ ግሎሪ ልወርድም ትንሽ አማረኝ። ማህፀን እንዲኖራት ለመጸለይ ቅርብ ነው። በሌለ ማህፀን መጸለይ ግን ሌላ ራስ ምታት። ከዛስ መንፈስ ብድጋ ላይ ሆኑ ቤት ለካ ከላይ አጠገብ ያለው ዲናሜስ ቴብሮስ ነገርን ካለመኖር ወደ መኖር የሚያመጣ የእግዚአብሔር ከባዶ ነገር ላይ የሚናገር ኃይል ይፍታፍ አደረገው መንፈስ። ከዛ በኋላ የዶክተሩን ስም ነገረችን። ስፔሻሊስት ነው የማህፀን እዛኛ ከተማ ላይ እገሌ ጋር ሄጄ ኢንፌክትድ ስለሆነ ብሎ አውጥቶታል አለች። ሳልወልድ የእግዚአብሔር ሰው እንዲህ አይነት ወጣት ልጅ ሳትወልድ የምትሞት አይቆጭም አለች። ይቆጨኛል። አንተ ይህ አመቻችቶ የሚመጣ ሰው ስታገኝ ማራባሻ ኢልሞሬ ትኳስ ሆነችልኝ። አሁን ከዚህ ጋር አለመምታት የኔ ነው፣ መምታትም የኔ ነው፣ መስራት የሱ የወልጃለሻ ተነሳብኝ። ታውቃለህ ድርግም እጄ ነው ስጄ ከዛ እንደ ተሽከርክራ ዋ አለች። ሰራዊት ጌታ እግዚአብሔር ከፍተዋል፣ ይለውጠዋል። እንዳትካፈ ያልኳት ተነስተሽ ወደ ቤት በቀጥታ ወታይች። ከስንት ወር በኋላ አርግዛ መጣች። እንደገና ሀገሬ ናዝሬት ቢሆን እዚህ ጋር ደርሰዋል እኮ እዚህ ጋር ደርሰዋል። እንደገና ብዬ አንተ በሊዝ እንደገዛኸው ወንበር ላይ ሆነ ወጣው በጌታ በኢየሱስ እዚህ ከተማ ግሎሪ ይሆናል፣ ለውጥ ይሆናል። ካፌን ተናገርኩኝ ይሆናል። ያልወለዱ ይወልዳሉ፣ የታመሙ ይድናሉ፣ የታሰሩ ይፈታሉ። ክብር ለእግዚአብሔር ይሁን። ስትገናኙ ምንድን ነው የሚታያችሁ? አብራችሁ ሐዋርያትና መምህሮች ፕሮፌቶች
ምን እንዳደረጉ ስላት ነገሯ ተገናኝቶ ነው ቅባት አስቡ። የሐዋርያው ቅባት የአስተማሪው ቅባት አለ፣ የፕሮፌቱ አለ። ሲገናኙ መንገድ ጀመሩ ይላል። ሻራባታንቶራላ ራማንቶራላ ከዚህ በኋላ እንደዚህ አለ። የእግዚአብሔር መንፈስ ለለየሁት ስራ ለመረጥኩት ስራ ጳውሎስን ሳውልን ለዩልኝ አለ። መንፈስ ቅዱስ ምን ሲያደርጉ? ሲጸልዩ፣ ወሬ ሲያወሩ አይደለም፣ ሐሜት ሲያሙ አይደለም፣ ምናምን ምን ሲያደርጉ? ሲጸልዩ። ማመጣ መንፈስ መጣ፣ ማመጣ ድምፅ መጣ፣ ማመጣ የሚለይ ድሬስ መጣ። መቼ? ሲጸልዩ። ትጸልያለህ ይለይሃል። ትጸልያለህ ድምፅ ይመጣል። ትጸልያለህ መንፈስ ይመጣል። የሚጸልይ ሰው ድምፁን ይሰማል። የሚጸልይ ሰው ለዓላማ ይለያል። የሆነ ነገርማ ዛሬ አልፎብሽ ነው። አለመጸለይ አትችይም። ከዚህ በኋላ ወጥመዱ ተሰብሯል፣ መጋረጃው ተነስቷል፣ ፊትሽኑን ሰብረዋለሁ። ወደ ጸሎት ትመለሳለህ። መንተክተክ ትጀምሪያለሽ። ሁለት ደቂቃ አረፍ በሉና ሰው ዛሬ የወሬ ልማድ፣ የሐሜት ልማድ፣ አቤት የወሬ ልማድ። መጽሐፍ ሲናገር ወሬ ማስተዋል ለማን ይሰጣል ይላል። አንድ ጊዜ አገልጋዮች ተሰባሰቡን። እስቲ ድካማችንን እንነጋገር፣ እንተራረብ ተባባሉ። 3-4 ሆነው እና እስቲ በግልጽ እንናገር። መቼም ለህዝብ አንናገር፣ ህዝብ ያኖር ያስቀምጠን። እርስ በርሳችን ግን እስቲ ያለንን ድካም እንነጋገር ተባባሉና ተሰብሰቡ። ከዛ የመጀመሪያው ብድጋለና የገንዘብ ችግር ነው። ገንዘብ አልችልም፣ በቃ ገንዘብ ያምረኛል። የሆነ ቦታ ስቆም ሰብስብ ነው። የሆነ ቦታ ሲሄድ በሆነ መንገድ ብቻ ውሰድ ይለኛል፣ ያሰቃየኛል። ምን ገንዘብ ወዳለሁ እና አልችልም። ስንት ሰው ታው ይለኛል፣ መተው አቃተኛል። ምን ገንዘብ ወዳለሁ። እሺ ማለት እሺ። እዛ ሁለተኛው ደግሞ አንተስ ነው። እኔ ደግሞ የህንት ነገር አይሆንም። ጆንያ ለብሰ ራሱ ደስ ትለኛለች። ነጠለ ሰፊ የሆነ የእህት ውጊያ አለብኝ። ሰሎሞን 1000 አግብቶ ነው አለ፣ እኔ 1000 ግራ ጋብቼ ነው አለ። በጣም ከባደኛ በዚህ ጉዳይ እንደማንም ብዬ በቃ እና የእህት ችግር አለብኝ አልችልም። እሺ አንተስ? ሶስተኛው ልሂድ አለ። ይሁን ልሂድ እቆያት እንጂ ኧረ በእናታችሁ ልሂድ እቆያት ነው የምትሄደው። ድካምህን ንገረን እንጂ እንድንጸላለን። ኧረ ልሂድ። እሺ የት ነው የምትሄደው? ወይኔ ወንድሞቼ የኔ ድካም ወሬ ነው። እቺን ነገር ላውራት ልሂድ። ልቀቁኝ ላውራት። የእናንተ እቺ አሁን የነገራችሁኝ ለማውራት ቸኩያለሁ። እኔ ወሬ ነው ችግር ያለ ወሬ ነው ችግር ያለ እናስ ልሂድ። ምነው ስላንተ ገንዘብ ስላንተ ዝሙት ላውራ? በእናታችሁ ልሂድ አለ። ኦ ማይ ጋድ! ይሄ ዛሬ ይቀየራል።
የሰው ውድቀት እያወራን የምንኖርበት፣ ይህ ሰው ላይ ኔጌቲቭ እየተናገርን የምንኖርበት፣ እርግማን ቤታችን ያመጣ ልጆቻችንን ቢዝነሳችንን ያደቀቀ የአፋችን ላይ ያለ ኮተት የማይጠቅም ሰው ማለት ቤተክርስቲያንን የማይገነባ አገልጋይ ሊፍታፕ የማያደርግ የወደቀ የተነጀሰ እየፈለግን ያወራንበት እሱ ዛሬ በልሳን ይቀየራል። በጸሎት በመመረቅ በመባረክ ሃሌሉያ አንድ ሶስት አሜን ይበል። ችልና ገርና ላምቃ ሌላውን አልነግራችሁም። በቃ ሌላው ልቶ ብዙ ነው ያለው ቁጥር ልቶ አንዱ ይበቃል። ሐዋርያት ሥራ ምዕራፍ 2 ላይ ሰብሰብ ባሉ የተስፋው ቃል እስኪመጣላቸው ድረስ ጌታ ነግሯቸው ምዕራፍ 1 ላይ ሄዷል። ምዕራፍ 2 ላይ የተነገረው ሰው ዝም ብሎ ይንገላወዳል እንዴ? ይንበረከካል እንጂ ተስፋ ተገብቶልናል። የተስፋው መንፈስ ይመጣል ለኔ ቤት ብሎናል። እንዴት እንጠብቀው? ካፌ ቁጭ ብለን እንጠብቅ 10 ቀን ሙሉ? ኖ በርከክ ማለት የተሻለ ሰማይ የሚመጣውና የሚወርድበት ቦታ ላይ እንበርከካል። ከዛ ተሰብስቦ 120 ነው የሚሆኑት። እኔ 120ኛ ነበርኩ። 120 እኔ ውስጥ ሰው ደስ ስለብለኝ ነው ነበርኩ ብለው መጽሐፍ ቅዱስ ውስጥ ሆኜ ነው የምሰብከው። መጽሐፍ ቅዱስ ሳነብልኝ ውስጥ ሆኜ ውስጥ ገብቼ እሺ እያልኩ ነው። እሺ ውስጥ ገብቼ አሁን ለዚህ ነው ነበርኩ እንጂ በዛ ዘመን አልነበርኩ። ገና እንደ ፍሬ 30 ዓመት ልጅ የት ይኖራል? አይኖርም። ጌታ ይባረክ። አሜን አትሉ? ስብስብ ባሏልታ ማርያም ነበረች። ማይ ጉድነስ እነ ዮሐንስ ነበሩ። ተሰብስበው ጌታዬ የተስፋው ቃል ይምጣ። አንድ ቀን የተስፋው ቃል ሁለት ቀን የሚገርሙ ናቸው። በአንድ መንፈስ ይፈሳሉ፣ ይጸልያሉ፣ ይጾማሉ። 10ኛው ቀን ላይ ታሪካዊ ነገር መንቀሳቀስ ጀመረ። ለዚህ ነው እኮ ሉቃስ ሲጽፍልን እንዲህ አለ፣ ተቀምጠው በነበሩበት ቤት ቁሳቁስ ሞላው አይልም። ሌዘር ሶፋ 55 ኢንች ነገር እሱ አይደለም። ተቀምጠው በነበሩበት ቤት ምን ሞላ? ከሰማይ ሞላ። ሰው ቢኖር አሜን ይለኝ ነበረ። ሃሌሉያ! ድምፅ በላይ የሚጸልይ ሰው የመጀመሪያ ጉዳዩ ድምፅ መጣና ሞላው። ሌላ ድምፅ አይሞላም። የሰይጣን ድምፅ፣ የአጋንንት ድምፅ፣ የበሽታ ድምፅ፣ የማረስ ድምፅ፣ የውድቀት ድምፅ ነው። የእግዚአብሔር ድምፅ አሜን። ነገር የሚቀይር ድምፅ፣ ታሪክ የሚለውጥ ድምፅ፣ ከወደቅበት የሚያነሳ ድምፅ ሞላ። የተከፋፈሉ የእሳት ልሳናት ታዩአቸው። የሚጸልይ ሰው እኮ ያያል። ብዥታ አያዘናግረውም። ስትጸልይ ታያለህ። ከሰማይ የሆነና ያልሆነ ታያለህ። ሃሌሉያ! አንድ ሰው ሾአውት ያደርግና ጸሎት ይበዛል። አመለጡ አባቶቻችን እነ ዳዊት አመለጡ። እነ ኤልሳዕ ምን አሉ? ጸልዩ። የሰማይ ቁም ነገር ላይ እንዲያልፍበት ይፈልጋል። ጸልዩ። ዛሬ ጀምሮ ተቋርጧ ለቤት የሚቆሩ ውስጥ አይሰማም። አንድ ልጅ መጣ አንዳንድ ያለኝ ፕሮፌት አለኝ። አቤት መጸለይ አልችልም እንድትመክረኝ የመጣው ታዲያ መጸለይ አልችልም ነው። በቃ መጸለይ አልችልም። ምን በቃ ተወስዶብኛል እና ልንበረከክልና በቃ ያቅተኛል። ዛሬ እንጸልያለን እና እንደዚህ ያቅተኛል። ያቅታላ መጸለይ አልችልም ማለት ሂድ በቃ ግባና ጸልይ አልኩት። እንዴ ፕሮፌት እያልኩ ያለው ግን አልሰማኸኝም መሰለኝ። አልችልም እኮ ነው ያልኩት። እኮ አልችልም ነው ሂድና ጸልይ ማለት አልገባኝም። ይሁን አሁን ለኔ ቆመህ ነው አይደል ነገርከኝ ያልኩት። ለሱ ደግሞ ተንበርከከህ ልደረው ነብይ ሂድና ተንበርከከና ጌታ ሆይ መጸለይ አልችልም፣ መጸለይ አቅቶኛል ብለህ ለኔ ቆመህ ነው እንደዚህ ግድ የለም። ለሱ ግን ተንበርከከህ ልደረው ሁኔታ ያው ሂድ አልኩት። ሄደ
እና ተንበረከከ ሊነግረው ለጌታ ጌታ እግዚአብሔር ሆይ እኔ ያላረክልኝ ነገር የለም። እግዚአብሔር በቀደም ዕለት ከተገለበጠ ሚኒባስ አዳንከኝ። እግዚአብሔር በ19 ዓመቴ ከእሳት አደጋ አተረፈኝ። እኔ እንደሚያታለኝ አንተ ፊት ሞታቃለ እያለ ጎበዛውን እያሳወቀ አያገምቱ መነሳት አቅተው ሰው ለጌታ ወይ ውለታውን በሉ አለ ኔናባ ሁሉ ተኖሮ ሰው የለ ማለት ጀመር። ከሁለት ወር በኋላ ሳገኘው ምን ቢለኝ ጥሩ ነው ፕሮፌት አለ ወይ ወደ ደብረ ዘይት ገዝት እየሄድኩኝ ነዋል። ምን ነው 15 ቀን ልጾም ዛሬ ይኸውልህ ስታርት እንዳደረገዋለን በጣም የቀዘቀዘውን ጉዳይ ምትላለህ። ከዛ በኋላ አቁም ብትባል እራሱ አታቆምም። እኔ 6 ወር ትጾማለህ ተብዬ ተከስሻለሁ። ቸርች እኛ ወጣት ሆነን የምንከሰሰው ረጅም ጊዜ አትበሉም ሰው አይደላችሁም ወይ ተብለን፣ አንተስ በጣም አበዛህ። ዛሬ ቺክን አስቀንሳለሁ። በላን ቺክኑን በላን ችክ ያለ ህይወት፣ ሙዝዝ ያለ ድቡልቡል ያለ ህይወት። አሁን ትነሳለህ። ሰማይ ላይ የሆነ ግዛት ታበጃለህ። ለመናፍስቱ ዓለም ኮንፈርት የማይሰጥ ሰው ትሆናለህ። ከዚህ በኋላ አፍሽ በልሳን አፍህ በኃይልና በእሳት አንድ ሰው ይጆና ጸሎት ይበላል። እንደዚህ እንብለን ጸሎት ብለን ብድግ እንላለን። አሁን ጥቂት ደቂቃ እንንጆራለን። በእግዚአብሔር ፊት እንጸልይ። ሌሎች ቁጥሮችን አልነግራችሁም። ምርጥ ሰዓት አሁን ተያይዘን ነው የምንጸልየው። ተያይዘን ዛሬ ለየት ያለ ጸሎት እንድንጸልይ ይፈልጋሉ። ወራላ ባደገሊ ያና ሞገቦ ያዙ። ከጎናችሁ ያለውን ሰው አንድ ሰው ያዝ። ሁለት እጅ ተያያዙ። እስቲ ወደ ጎን ዙሩና ሁለት እጅ ያዙት። እስቲ በቀኛችሁ ወይም በግራችሁ ያለውን ሰው ለብቻ ተያያዙ። እንደዚህ ዙሩና ሁለት እጅ ያው ሁለት እጅ ተያያዙ። ወደ አጠገባችሁ ወዳለው ሰው ዙሩና ሁለት እጁን ከሰማችሁ ሁለት እጅ ዙሩና ወደዚህ ዙሩና እንደሱ ተያያዙ። አሁን ለያዛችሁት ሰው መጸለይ ጀምሩ። ለያዛችሁት ሰው ለእህታችሁ ለወንድማችሁ መጸለይ ጀምሩ። እንጸልይ። አሁን በቃ በመንፈስ ሆናችሁ ጸልዩ። ወራላ ባሻላ ባቱራ ባዳላ ባጄያ ሀላባሌ ባሊያ ዙሩ። ያልተያዛችሁ ሰዎች አያለሁ። እባካችሁ ዙሩ። ወደ ጎን ዙሩ ነው ያልኳችሁ። ሁለት እጅ ያዙ። ሁለት እጁን የወንድማችሁን ሁለት እጅ የእህታችሁን ሁለት እጅ። አሁንም አልዞራችሁም። ፕሊስ ባካችሁ ዙሩና ተያያዙ። ህብረት ይፈጥራል፣ አንድነት ይፈጥራል። ደስ ይላል። መንፈስ መከፋፈል ነው። ወደ ጎን ዙሩ። ያዙት ወንድማችሁን። አንድ እጁን አይደለም፣ ሁለት እጁን ያዙ። ከዛ ለሱ ብቻ ጸልዩ። ለያዛችሁት ሰው ጸልዩ። እግዚአብሔር ብሬክስሩ እንዲሰጠው፣ በሁሉ ዘንድ ተፈላጊ እንዲሆን፣ ኢምፖርታንት ሰው እንዲሆን፣ ቪአይፒ እንዲሆን፣ ቬሪ ኢምፖርታንት ፐርሰን እንዲሆን፣ ከወደቀበት እንዲነሳ፣ አቧራው እንዲራገፍ፣ አሁን በሕይወቱ ላይ ታላቅ የሆነ እሳት እንዲቀጣጠል ረሰነሄዳና ወዲያና ማሳ ራባላቢያና ማሶ ከፎቶ ለቦቶለቦጃና ማሳ ራባላባጃና ማሳ በልሳን ጸልዩለት፣ በኃይል ጸልዩለት። ቀንበር ስበሩ ከላዩ ላይ ያጋንንት ይመታ፣ የጨለማ መንፈስ ይመታ። ይውደቅ ዛሬ ከወንድሜ ላይ፣ ይውደቅ ከእህቴ ላይ እያላችሁ ጸልዩ። ዛሬ አጋንንታዊ ኃይል ይሰበር። በገንዘብ የገባ በራን የገባ በዜጎች የተደገመ ድግምት የፈረሰ ይሁን። እሳት ይግባ። የእግዚአብሔር እሳት
ይራገፍ፣ በሽታዋ ይራገፍ፣ ጥያቄዋ ይመለስ ዛሬ። receive it now, receive it now, receive it now, 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 now. ጸልይ ለእህትህ በአገልግሎት ተቀብቶ እንዲነሳ የእግዚአብሔር ቅባት እንዲያልፍበት የጸሎት መሰንቆው እንዲታደስ መነሳት 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 መስነሳት ራይዚንግ አፕ ራይዚንግ አፕ ራይዚንግ አፕ ራይዚንግ አፕ ራይዚንግ አፕ ከዲፕሬሽን ላይ መነሳት፣ ከሐዘን ላይ መነሳት፣ ከብቸኝነት ላይ መነሳት 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 ከጥላቻ ላይ መነሳት፣ ከሐሜት ላይ መነሳት ያ ጸልዩ 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 ወራ ባላባጂያና ባላባዲያና ባሴካታ እሰይ 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 ይነሳ ወንድሜ ትነሳ እህቴ ራባባባባባባባባባ ሰይ ውይ እጅን በመጫን የተነገረህን ትንቢት ከሽማግሌዎች ጋር እጅን በመጫን አቀጣጥላለሁ አለ ጳውሎስ። አቀጣጥላለሁ ዛሬ አቀጣጥላለሁ አቀጣጥላለሁ ወንድሞች ላይ መሪዎች ላይ መሪዎች ላይ ፓስተሮች ላይ ነቢያቶች ላይ ዘማሪዎች ላይ የተለየ ኃይል እንግዳ ኃይል ልዩ ኃይል ልዩ ኃይል receive it now receive it now receive it now እኔ ሰዎች ሲታደሱ እያየሁኝ ነው። ጉልበታቸው ሲቀየር እያየሁኝ ነው። መሠዊያቸው እንደገና እሳት ሲነሳ እያየሁኝ ነው። ወደ ቤታችሁ እመጣለሁ ይላል ጌታ። መሠዊያህን አድሳለሁ ይላል ጌታ። ድምፅህን እሰማለሁ ይላል ጌታ። ሕዝቤ ሆይ እንደገና ጎበኝሃለሁ ይላል። እንደገና እመጣለሁ ይላል ጌታ። ተገናኙ ከጌታ ጋር ከጌታ ጋር ከጌታ ጋር። ማንም ሰው ከመንፈስ አይውጣ። መንፈስ ውስጥ ነው። ኢየሱስ ጌታ ኢየሱስ ጌታ። ሰው አሜን አለ ወይ? አሜን አለ ወይ? ድንቅ ነው። እግዚአብሔር ይባርክ ነው። ተባረክ። አሁን ወደዚህ ደግሞ ሱቅ ውስጥ ሱር ውስጥ ወደዚህ አጨብጭቡ ለጌታ ክብር። እሺ አሁን ደግሞ አንድ ኃይለኛ ጸሎት እንጸልያለን። ኃይለኛ ጸሎት። አሁን ደግሞ የማስለቀቅ ጸሎት ነው የምንጸልየው። አሜን ነው። የነፃነት ጸሎት ነው የምንጸልየው። በጣም ብዙ ወንድሞች እህቶች ነፃነት የማይሰማቸው በመናፍስት ዓለም ዲፕሬስድ የተደረጉ አእምሯቸው የተያዘ ወገኖቼና ወገኖቼ ሆይ የተያዙ እንዲፈቱ እንዲለቀቁ በመናፍስት ዓለም የተነገረባቸው የተዘራባቸው እንዲመታ ነው አሁን የምንጸልየው። የተቀመጠ ሰው በሙሉ ይነሳል። ልጅ ያዘ ያረገዘ በስተቀር ሌላው ሰው ያላመመው ያልደከመው ብድግ ይላል። ሁሉም ሰው ተነስተን ነው የምንጸልየው። ተነስተን ነው የምንጸልየው። አሁን እጃችሁን ወደ ላይ አንሱ። አባ በጌታ በኢየሱስ ስም እነኚህ እጆች ላይ እሳት ይቀመጥ፣ እሳት ይቀመጥ፣ እሳት ይቀመጥ፣ መንፈስ ይቀመጥ፣ ኃይል ይቀመጥ፣ የኢየሱስ ደም ይቀመጥ፣ የኢየሱስ ደም ይቀመጥ፣ ደም ይቀመጥ። አሁን በቀኛችሁ ባለው ሰው ላይ በኢየሱስ ስም በሉና ይሄ የታጠበውን እሳት የተሞላውን
ስም የተቀመጠበትን የኢየሱስ ስም ላዩ ላይ ያለበትን እጃችሁን በቀኛችሁ ባለው ሰው ላይ በኢየሱስ ስም በሉና ጫኑ። ጫኑና አታውርዱ። እዛው አድርጉና መጸለይ እንጀምራለን። እዛው እንደ ጫናችሁ ሳታወርዱ እንጸልያለን። አሁን የማስለቀቅ ጸሎት፣ ዲፕሬሽን፣ ባዶነት፣ ብቸኝነት፣ ራስህን አጥፋ የሚል ስሜት፣ መሞት አለብህ የሚል ስሜት አሁን እየለቀቀ እንዲሄድ፣ እየጮኸ እንዲሄድ፣ እየተነሳ እንዲሄድ ከወንድሞች ከሴቶች ላይ አጋንንታዊ ኃይል በስማቸው የተደገመ በስማቸው የተመተተ የመተት ኃይል፣ የድግምት ኃይል፣ ዛር፣ ውቃቢ፣ ስም ላይ የተደገመ፣ ሰውነት ላይ የተደገመ፣ ልብስ ላይ የተደገመ፣ አካል ላይ የተደገመ ድግምት፣ በራድ የተደገመ፣ በተለያዩ ዜሮች የተደገመ ድግምት፣ በሽቶ የተደገመ፣ በዲዮድራንት የተደገመ፣ በሚበላ ምግብ የተደገመ፣ ሀገር ቤት የተደገመ፣ እዚህ የተደገመ አጋንንት፣ የአጋንንት ኃይል ነፍስ ውስጥ የተቀመጠ፣ መንፈስ ውስጥ የተቀመጠ፣ አእምሮ ውስጥ የተቀመጠ የአጋንንት ጉልበት ውጣ በጌታ በኢየሱስ ውጣ ውጣ ከሴቶች ላይ ውጣ ከወንዶች ላይ ውጣ በኢየሱስ አጋንንት፣ አውሬ መንፈስ፣ ነፍሰ ገዳይ መንፈስ እየጮኸ እንዲወጣ አሳለሁ ከሴቶች ላይ ከወንዶች ላይ ውጣ በጌታ በኢየሱስ ሞራ ገላጭ መንፈስ፣ አስማተኛ መንፈስ፣ በሌሊት ሬሳ ሆኖ የሚመጣ ከሞተ ሰው ጋር የሚያስተኛ ሰውነትን በበሽታ የሚይዝ በተለያየ ነገር ቢዝነስ የሚያደርግ ማተዳባሻላ ይወጣሉ። አሁን ከሰዎች ውስጥ ይወጣሉ፣ እየለቀቁ ይወጣሉ፣ እየጮሁ ይወጣሉ። ወጡ ተብሎ ተጽፏል። ውጡ በጌታ በኢየሱስ ውጡ ከሴቶች ላይ ውጡ፣ ከወንዶች ላይ ውጡ፣ ከአእምሯቸው ላይ ውጡ፣ ከቢዝነሳቸው ላይ ውጡ፣ ከሕይወታቸው ላይ እጃችሁን እንዳታወርዱ እጃችሁን ውጣ እያላችሁ ጮሁ። ውጣ ጫኑ። እጃችሁን አታውርዱ ብያለሁ። እጃችሁን አታውርዱ። አይናችሁን አትግለጡ። አይናችሁን ጨፍኑ። መተት፣ ዛር፣ ውቃቢ በእናት በአባት በአያት በቅድመ አያት የተሰራ መንገድ ላይ የተደገመ ወደዚህ ስመጡ የተሰራ በተለያየ ዓለም በተለያየ ሀገር የተሰራ ናይሮቢ ላይ፣ ታንዛኒያ ላይ፣ ዚምባብዌ ላይ፣ ማላዊ ላይ የተደገመ ድግምት የተደገመበት ምግብ በምግብ የገባ በሰውነት የተገባ በሳሙና በመታጠብ የገባ በመቃብር አፈር የተደገመ በሬሳ የተደገመ ድግምት ውጣ አሁን ከሰውነታቸው ነው። ውጣ አሁን ልቀቃቸው። ውጣ አሁን በኢየሱስ ስም ውጣ ከሰውነታቸው ላይ ውጣ፣ ከራቃቸው ላይ ውጣ፣ ከህልማቸው ላይ አለ። ጫኑ እጃችሁን ወደ ቀኝ። እኔ በጌታ መንፈስ እያየሁ ነው ሲፈቱ ሰዎች። አታውርዱ። እጃችሁን ጫኑ። የሚያታግል ባዶ የሚያደርግ ስንበረከክ ባዶ የሐዘን መንፈስ ልብን የሚመታ ዲፕሬስ የሚያደርግ ወደምስ ስሙ ሙት ራስህን አጥፋ የሚል የነፍሰ ገዳይ መንፈስ ትሞታለህ እያለ የሚረብሽ መንፈስ አጋንንት የሰራው ፀጉር ላይ የተደገመ ልብስ ላይ የተደገመ በሚበላ በሚጠጣ በሚቀባ በማበጠሪያ በሚዶ የተሰራ የተደገመ ድግምት በቅባት በተለያየ ነገር የተሰራ አውሬው የሰራው የአጋንንት ስፒሪት ክፉ ቀነ ቀጠሮ የያዘ
15 ቀን 6 ወር በኋላ ገላለሁ የሚል አጠፋለሁ የሚል አርዳለሁ የሚል ሽባ አደርጋለሁ የሚል በሽታ መስሎ ጨጓራ ላይ የተቀመጠ ጀርባ ላይ የተቀመጠ እግር ላይ የተቀመጠ በሽታ ላይ ብሎ የተቀመጠ አውሬ ሉሲፈር የጨለማ ልጅ ያስቀመጠው እየለቀቀ እንዲሄድ እየጮኸ እንዲወጣ እየለቀቀ እንዲሄድ እየጮኸ እንዲወጣ በኢየሱስ ስም እጃችሁን ጫኑና በኢየሱስ ስም በሉ። ድገሙ አሁን፣ ድገሙት አሁን፣ ድገሙ አሁን፣ በሉት አሁን፣ በሉ አሁን፣ በኢየሱስ ስም ድገሙ አሁን፣ በኢየሱስ ስም ጸጥ በሉ። አታውሩኝ። እጅ አይውረድ፣ አይን አይከፈት። ጸጥ፣ ዝም ዝም ዝም። የሚወድቁትን ብቻ አውጡ። መቆም አይችሉም። አሁን ጌታ ነግሮኝ መቆም አይችሉም ብሎኛል ጌታ። እየጮሁ ይወድቃሉ። አውጧቸው። አዎ አውጡ። እየወደቁ እያየሁ ነው በየቦታው። አውጣቸው። የጌታን መንፈስ እያየሁ አውጣቸው። ወደዚህ ቶሎ እየወደቁ መቆም አይችሉም ማለት ጌታ። ደማቸው ላይ ተሰርቶባቸዋል። ምስኪኖች እንዲያብዱ ከሰው በታች እንዲሆኑ ሰጥተው እንዳያልፍላቸው። ይኸው ድግምት ራንድ ላይ የተደገመ ድግምት አየ። ይጮሃል። እየጮኸ ይወድቃል። አውጡልኝ። አውጣ። ወደዚህ አውጣ። አውጡ። ቶሎ ወደዚህ ወደ መድረክ አውጡ። እየወደቁ ነው። አውጡልኝ። አሁን ጫኑ። እጃችሁን አታንሱ። አይናችሁን አትክፈቱ። ምንም የሚታይ የለም። ሰራተኛው ጌታ ኢየሱስ ብቻ ነው። ሰዎች መፈታት አለባቸው። የሞት መንፈስ አለ። የሞት መንፈስ 15 ቀን ጊዜ ውስጥ ሊገል ያለ መንፈስ አለ። ካልተፈታ ይሞታል። ስለዚህ ጫኑ። እጃችሁ ውጣ። ይኸው ሲወድቁ ያዙ። እጃችሁ ጫኑ። ናውጣ። ስሙ ላይ የተደገመ ማህፀን ላይ የተደገመ ሴቶችን ሊያሳብድ ይወጣ ሊገድል ይወጣ መርዘኛ እባብ፣ 2 አይነት ከለር ያለው እባብ፣ 2 አይነት መልክ ያለው እባብ እያየው ነው ምጸልይ። ጫኑ። እጃችሁ ጫኑ። ሲወድቁ አንሱና አምጡ። ወደዚህ ሲወድቁ እያነሳችሁ አምጡ። ይወድቃሉ። አይችሉም። መቆም አይችልም ብሎኛል ግን ውጣ። ቶሎ ውጣ። ከያለህ ውጣ። አስመስሎ የተቀመጠ አውሬ፣ ቀነቀጠሮ የያዘ አውሬ፣ አሳቻ ሰዓት ላይ እገላለሁ የሚል አውሬ አይቻለሁ። አንተ እባብ ውጣ። ውስጡ ሲንቀሳቀስ እያየሁኝ ሲለብስ እያየሁኝ ይወድቃል። አሁን አይችልም። ልቀቅ። ነፍሰ ገዳይ፣ ቀጠሮ ይዘህ የተቀመጥክ መርዘኛ እባብ፣ አሳቻ ሰዓት እየጠበክ ያለ ድንገት አሳብጄ እገላለሁ የምትል በድንገት እገላለሁ የምትል ተስፋ የምታስቆርጥ ባዶ የምታደርግ የክፉ ኃይል በሬሳ የሚደገም ከኢትዮጵያ የሚነሳ አውሬ መንፈስ ይኸውላችሁ ሲያሰቃየው እያየሁኝ ነው። ልቀቀው። ይወድቃል አለኝ ጌታውን። ውጣ። የት ጋር ነው ወጋውት አለኝ ጌታ። የት ጋር ነው ባካችሁ? የት ጋር? አዎ አውጡልኛ። ቶሎ ወደዚህ። ክብር ለአንተ ይሁን። አውጡት። ወደዚህ አውጡ። ቶሎ አውጡ። ጫኑ። እጃችሁን። ሌላም አለ ተደብቆ የተቀመጠ አምልኮ የለመደ እልልታ ጭብጨባ የለመደ ለዘመናት የተቀመጠ እባብ አለ አለኝ ጌታ። አንድ ሰው ላይ ነው ያለው። ውጣ በኢየሱስ ስም።
የት ጋ ነው? የት ጋ ነው? የት ጋ ነው? የት ጋ ነው? አባዬ ወጋሁት እያለኝ አዎ አምጣልኝ እሱን ክብር ላንተ ይሁን። አውጣው አውጣልኝ 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 ቶሎ ቶሎ አውጣቸው። ናውጣ 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 መርዘኛ እባብ መርዘኛ እባብ መርዘኛ እባብ መርዘኛ እባብ እባብ ናውጣ 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 ወራባ ሻታ ባለው ባላና ማሴካታ ለባቶራ ለማዲያና ማሰፋ አለ ደግሞ አንድ ተሰውሮ የተቀመጠ በቀነ ቀጠሮ የተሰራ ድግምት አለኝ ጌታ ድግምት አለኝ ጌታ አለ አንድ እሱ ደግሞ አሁን ይወድቃል እሱ ደግሞ አሁን ይወድቃል። ናውጣ አንተ ተሰውረ ልገል ነው አትችልም። ከሰውነታችን ልታረገው አትችልም። ጫኑልኝ እጃችሁን እንዳታወርዱ እጃችሁን ጫኑት እጃችሁን ጫኑ 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 በጌታ በኢየሱስ ስም በታረደው በግ በናዝሬቱ በኢየሱስ ስም አዝሃለሁ። አንተ እባብ ተደብቀ የተቀመጥክ የት ጋ ነው? የት ጋ ነው? የት ጋ ነው የኔ አባት? የት ጋ ነው የኔ አባት? የት ጋ ነው የኔ አባት? ከማት ማይቲ ነም ኦፍ ጂሰስ አባባባባባ ያሳታ ሄይ 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 ጸሎት 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 ሄይ 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 አሁን ምስክበት ሰዓት አይደለም። ወደ ጸሎት ወደ ጸሎት ጦርነት ላይ ነን። አሁን ውጊያ ላይ ነን ያለው አትሳቅ። ጸሎት ውስጥ ግባ ዳይ ወደ ጸሎት እጃችሁን ጫኑ፣ አይናችሁን ጨፍኑ። ይሄ የሳቅ ቦታ አይደለም። አሁን ጸሎት ላይ ነን ያለው። ጸልዩ። አጋንንት የታረደ ይሆን፣ አጋንንት የታረደ ይሆን፣ አጋንንት የታረደ ይሆን፣ ሉሲፈር የታረደ ይሆን፣ ጥንቆላ የታረደ ይሆን፣ ጥንቆላ የታረደ ይሆን። ኦራባሻታ ላባቶራ ላባቲያና ማሴ ኦራባዳና ባቺያ ቶባዳ ባቲያና ማሴ ካፖራ እሰይ 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 አንድ የመጨረሻ አንድ የሚወድቃል አለ ቁጭ ብሏል። አይቻለሁኝ። ጀርባው ላይ እባብ ተጠምጥሞ አየሁ። ክፉ እባብ በጀርባው ላይ ተጠቅልሎበታል። ቀነቀጠሮ ይዟል። ቀነቀጠሮ ይዟል። ቀነቀጠሮ ይዟል። ይወድቃል። አሁን ይወድቃል። አሁን አይችልም። ጀርባው ላይ አየሁ። እባብ ነው የተጠቀለለው። ወገቡ ላይ ተጠቅሎ ቁጭ ብሏል። እሱ አገር ሰላም መስሎታል። በሰላም እየወጣ እየገባ መስሎታል። ሊገሉት ጫፍ ላይ ደርሰዋል። ነፍሱን ሊያወጧት ጫፍ ላይ ደርሰዋል። ልቀቀው ይሄንን ሰው፣ ልቀቀው ይሄንን ወንድም፣ ልቀቀው በጌታ ስም። አሁን ወጋው አለኝ ጌታ። ወይኔ የት ጋ ነው? የት ጋ ነው? የት ጋ ነው? የት ጋ የስ አጣ ወደዚህ ሌሎች ክብር ያው ክብር 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 ይሰጣል። እንዳንተ ይህ እኮ ሚራክል ነው። የእግዚአብሔር ተአምራት እኮ ነው። ስሙ ምን ያስደንቃችሁ ነው የምትፈልጉት? እንዴ አንድ ሰው እኮ በሚሊዮን ዶላር ነፃ አይወጣም እኮ። ይሄ እኮ ነው ተአምራት። ይሄ እኮ ነው ድንቅ። አሜን አትልም ወይ? አሜን አትለኝም ወይ? ይሄ እኮ በትራምፕ ስም አይደለም እንደዚህ ሆነው። ይሄ እኮ በዳግም ስም አይደለም፣ በመስፍን ስም አይደለም። ይሄ እኮ ኢየሱስ የአንድ ሰው ነፃ መውጣት ቀላል እኮ አይደለም ወንድሞች። ሰው እኮ በዘመድ ነፃ አይወጣም። ሰው እኮ በእውቀት ነፃ አይወጣም። የእግዚአብሔር ቅባት የታላችሁ ዲያቆናት ወንድሞች ወጣቶች እዚህ ጋር ያላችሁ ስራ ስሩ። በቃ ተንቀሳቀሱ። የግድ ዳቦ መሆን የለባችሁ። ብድግ እያደረጋችሁ አምጡ። እዛ እንጸልያለን እንጸልያለን። ኑ አገልጋዮች፣ ፓስተሮች አብራችሁ እንጸልዩ። እዚህ ከዲያቆናት ጋር ፓስተሮች ኑ አብረን እንጸልያለን። ወደዚህ ይዛችኋቸው አውጡ። ልዩ ወደዚህ አውጡ፣ ወደዚህ አውጡ፣ ወደዚህ አውጡ፣ ወደዚህ አውጡ፣ ወደዚህ ዛሬ ታምራት ይሆናል። ልቀቀው እንደ ሂድ አሁን ያዙ እንጂ ያዛ ታስጠንቃ ያዝልኝ የስናንጣው ወደዚህ ራንዳስታካታላ ልይቶ ዲሞናስ አልፈው ናጣው ታረስ በጌታ በኢየሱስ አሁን ልቀቀው፣ ልቀቀው። ጮና ጮና አሁን ሰባት ጊዜ